አልለፈ አንድም ቀን ግን ምን ያህል ጊዜ ጉሮሯችን እየታነቀን እንጠየቅ እንደነበረ ምን ያህል ጊዜ ስማችንን እንደጠፋ ምን ያህል ጊዜ ብሩን እንደበላን ዋጋ እንደከፈልን እናውቃለን። ሁሉም ሰው ያውቀው ነው። ይሄ በምን ምክንያት ነው ብለህ ስትመጣ የ60 ሚሊዮን ብር ትርክት ወሬዎቹን ምናልባት ካልገባት የራሷን ቪዲዮዎች እየሄደች ትያቸው። እነዚህ ነገሮች እሷ የምትላቸው ዲያሎጎች ሰዎች እንደ እውነት እያደረጉ እየወሰዱት እነዚህ ነገሮች እያደገ መጥቷል። ይሄንን ደግሞ ሁሉንም ሰው ጎድቷል። ስለዚህ ዛሬም ባለ ደግሞ ፕሮግራም ላይ ይሄ ነገር አምጥተህ እሷን እዚህ ቦታ ላይ የምታደርጋቸው ንግግሮች ምኖች ደግሞ ምክንያቱም የግለሰብ እኔ ቲክቶከር አይደለም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሰዓት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ እጃቸው ላይ ገንዘብ ቀሪ እንዲቀር የተደረገው ገንዘብ ማለት ባንክ ፐርሚቱን በማስፈቀድ ነው። ባለበዛ ቢሆን ምናልባቱም ያ ነገር ላይ ፈጠነ አንድ ቀን ሲቀረው መሐመድ እዚህ ላይ ማውራት ይችላል። አንድ ቀን አይደለም 24 ሰዓት ቀርቶ በሰዓታት ውስጥ ቀረው ተብሎ ነው። የኢትዮጵያ ንግድ ባንክ ሰራተኞች በዚሁ ማመስገን እንፈልጋለን። ቪዲዮን እልክልሃለሁ ሙቤ። በቁጭ ብለው እስከ ምሽቱ 1 ሰዓት ተልኮ ከተላከ በኋላ ደግሞ ምን ችግር ቢገጥመን ጥሩ ነው? የተላከው ገንዘብ በሪያል ነበር። በስራ አድናቂ ነኝ እኔ ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ። ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በምሰራቸው ቪዲዮዎች ነው። አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከምሰማው አንፃር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጃጅ አድርጌያቸዋለሁ። እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ። ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቼ አላቅም። ገብቶሃል? ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ። ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም። በነገራችን ላይ እንደ ሀቂ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ ሰፍዩም ጋር እየጻፍኩ ነው፣ ከድርም ጋር እየጻፍኩ ነው። መረጃ ይደብቁብኛል። ለካሱ አስተላልፏል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም። ምክንያቱም አስተዳዳሪያቸው ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ። መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል። ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት
ብመጣም እኔ ካልዲ ቤት አልነበረም ማርፍ የነበረው ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌይላ በአካል አግኝተዋታል። እኔ ቤተሰቦቿን የሌይላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌይላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌይላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌይላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ምስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝምና የሷን ከሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩ። አንቺ እኔ ፋሲካ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ ከድር። አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሁድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሁድ ማታ ነው። እሁድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምጽ ከነመረጃው ላኩልኝ ብዬ በድምጽ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻአላህ ትመጣለች እሁድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬን መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስለኝ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋየኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋየኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ኻሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ ይሄን ነገር ያዘጋጃል፣ ኦርጋናይዜሽን ያደርጋል ብያለሁ። ይሄ ፕሮግራም ደግሞ እሺ ረጀብ ተፈضل። አው ይሰማል። እሺ መርሐባ ተፈضل። ያው ታላቅና ተፈضل። ምልህ አሁን ዛሬ በጣም የወቀሳ ቀን ባይሆን ደስ ይለኛል። እኔ በነገራችን ላይ በጣም ያንዳንዱ ነገር ወደ ኋላ ሄዳችሁ አሁን ዛሬ አምጥታችሁ በዚህ ላይ ሰውን ስሜት እንትን ማድረጉ አስፈላጊ አይደለምና እኔ አሁን አንተ ዛሬ ጠዋት በጣም ትልቅ መልካም ልብ ነው ያየሁት አንተ ላይ።
መውቀስ ብትፈልግ በጣም ብዙ የምትወቅሳቸው ሰዎች አልነበሩም? ነበሩ። ግን ለአላህ ብለህ ነው አፍ ብለህ በዛ ትልቅ ፕሮግራም በጋራ ወንድማማችነታችሁን ስታሳይ ነበረው ማለት ነው። ጀስት አሁንም መሆን ያለበት በቃ ለአላህ ብላችሁ አፍ እንዲባባሉ ማድረግ ነው የሚያስፈልገውና በቃ የተፈጠረ ነገር እንኳን ቢኖር ሀፕን ያደረገ ነገር እንኳን ቢኖር በቃ ወደ መልካም ነገር አስበን ብንወስደው በጣም አሪፍ ነው ብዬ አስባለሁ። ወንድም ካሊድም በጣም ብዙ ቁም ነገር ሐቁን ለመናገር አንዳንድ ሰዎች ስራቸው አይታወቅም። በነገራችን ላይ በእነሱ ብቻ የማይተኩ ስራዎች አሉና በቀላሉ ዝም ብለን እንትን የምናረጋቸው ሰዎች አይደሉም። በጣም ሊመሰገን የሚገባቸው ይዞት ያለውን ፋውንዴሽን ቀላል ያልሆነ ለማህበረሰብ እንደ ሀገር ትልቅ ትርጉም ያለው ፋውንዴሽን ነው። ፕላስ ደግሞ የነበሩ ፕሮሰሶች ብዙ ሁሉም በርካታ ሰዎች የተሳተፉበት ነው በዚህ ሂደት ላይ ማለት ነው። እና የግል እንትን አይደለም። በጣም ብዙ መመስገን ያለባቸው ሰዎች ሊኖሩ ይችላሉና ዛሬ እንደዛ ወቀሳ ላይ ትኩረት ባይደረግና በቃ ሰው ብዙ ሰዎች መግባት ይፈልጋሉ። ስሜታቸው ማዳመጥ ቢቻል ኤምባሲዎች አሉ ብዙ ሀሳብ መስጠት የሚፈልጉ ብዙ ወንድም እህቶች መግባት ያለባቸው እነ ተስፋዬ እነ ዙዙንም ሼር ብታረግላቸው ቢገቡ ጥሩ ነው። እኔ ወደ ስራ እየገባው ነውና በዚህ አጋጣሚ ጀበርቲ በጣም ወሳኝ ሰው ነውና ሼር እንትን አድርገው በጣም ነገር አዋቂ የሀገር ሽማግሌም ወጣትም ነው። ወሳኝ ሰውና አስፈላጊ ሰው ነው። በጣም እናከብረው ወንድማችን ነው። ይሄን መልእክት ላስተላልፍልህ ነው። በቃ እኔ ወደ ስራ እየገባው ነው። እሺ ሀቢቢ መልካም ስራ ይሁንልህ። እንዳልኳችሁ በቀጣይ ደግሞ ያው የሚዘጋጅ ፕሮግራም ይኖራል። ያው በቀጣይ የሚዘጋጅ ፕሮግራም ያው ማህበረሰቡ እንግዲህ የተዋጣ ገንዘብ አለ፣ የቀረ ገንዘብ አለ። ያን ገንዘብ ደግሞ አንድ ቀን ፕሮግራም አዘጋጅተውና ኻሊድ ለሌላ እህታችን ያን ገንዘብ ያስረክባታል እና ሲሰጣት ያው ብዙ እኛም እንገኛለን ፕሮግራሙ ላይ ገና ብዙ ነገር አለ። አሁን ላይ እኔ ለምን አልተገኘሁም ለምን እንትን አልተጠራም ምናምን ከምንል ገና ካሁን በኋላ እኮ ኢንሻአላህ እቺ ልጅ በሰላም አርፋ ከቤተሰቦቿ ጋር ተገናኝታ ገንዘቡን ሲሰጣት ቀርባ እናንተ የምታመሰግንበት ቀን አለ። በዛ ቀን ፋሲካም ትገኛለች፣ እኛም እንገኛለን። ሁላችንም በዚህ ኸይር ስራ የተሳተፈችን ሁሉን እሷን አመስግነን በሰላም ኢንሻአላህ ምን ላይበት ቀን ለዛ ቀን አላህ ያብቃን። ጀበርቲ ኢንሻአላህ የምትለው ነገር በልና አሁን ወደ እርቁ እነሱ አፉ እንዲባባሉና ፋሲካንም ሰምተናል፣ ወንድም ኻሊድንም ሰምተናል። እና ኻሊድ ደግሞ ብዙ ኃላፊነት ያለበት ሰው ነው ታውቃላችሁ። የራሱ ፋውንዴሽን እነዛ ህፃን እነዛ ሁሉ ታውቃላችሁና ነገሩን ሰላም ተፈጥሮ ወደ ጥሩ መንገድ አፉ ቢባባሉ ደስ ይለኛል። ጀበርቲ ተፈضل። ብላ ሁላችሁንም በመጀመሪያ መላው ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ ቀን በሌላ ሙሉ ኢትዮጵያዊነትን ነው ያየሁት። ሙሉ ኢትዮጵያዊነትን በሌላ አይቻለሁ። በጣም ደስ የሚል ነበረ። ምናልባት ዛሬ ሌላ ነገር ቢሆን ምን ታወሩ ነበር? ሌላ ባትመጣ ሞታ ቢሆን ምን ታወሩ ነበር? በዚህ አንግል አስቡት። በቃ አሁን ዛሬ ረጀብ ያወራውን ሐሳብ ነው የሚቀራው። በቃ ለምንም ብለህ መድኃኒት እየመረረ ለመዳን ነው የምትጠጣው። እየመረረ ነው ማለት ነው። ለአላህ ብለህ ደግሞ አውፉ ስትል አላህ አንተ በትንሹ አቅም አውፉ ስትል አላህም አንተን አውፍ ይልሃል። ስንት ወንጀል ሰርተናል። አውፉ ብለን ጸብ አለብኝ የሆነ ወሬ አለብኝ ነገር አለብኝ ከማለት ስራ አለብኝ ማለት ይሻላል። አውፉ ተባብላችሁ ወደ ስራ ግቡ። እከሌ ጥፋተኛ ነው እከሌ ጥፋተኛ አይደለም። እኔም ሳላቅ ምናልባት ከዚህ በፊት 2 ቀን ምላስ ወርውሬባን ነበረና አንድ ሰው ጥሩ ስራ ቢሰራም የሆነ ፍጥነቱ ሊያበላሽበት ይችላል አካሄዱ ማለት ነው። ስለዚህ ውስጡን አናየውም፣ ሰውን የሚያወራውን ነው የምናየው። ሁሉም ሰው እያንዳንዱ ሰው በሌላ ጉዳይ አስተዋጽኦ ነበረው። በየደረጃው የሁሉም ከፍ አንዱ ዝቅ ሊል ይችላል። ስለዚህ ሁላችሁንም ማመስገን ፈልጋለሁ። አላህ ይጠብቃችሁ። ስለዚህ ሌላ ደግሞ ሁላችሁም አሁን ሌላን ቅድም ሄጄ አይቻል ነበር። ሰው ሲመጣ ምንድን ነው የምትለው? እኔን አሳልፋችሁ ሊሰጡኝ ነው ትላለች። አንዴ ወጅበራ እንትላታል ደህና ነች አልሐምዱሊላህ። ስለዚህ ለሷ ዱዓ ማድረግ ነው። አሁን እሷ ትዳር ይዛ ወልዳ የሷን ልጅ ፍሬዋን ማየት ነው የምንፈልገው። በዚህ ዱዓ አድርጉላት ለሷ ማለት ነው። ኢንሻአላህ አላህ ካለ ተአምር እንሰራለን። አንድነት ነገር አለብኝ ከማለት ስራ አለብኝ ማለት ይሻላል። ለአላህ ብላችሁ ምንም ትርካምርኬ በዚህ ገባው እዚህ ወጣ አያስፈልግም። ለአላህ ብላችሁ አውፉ በሉ። ስንት ወንጀል በጀርባ ጨለማን ተገን አድርጎ ስንት ወንጀል የሚሰራውን ላለሱ ብሎ አውፉ ሲባባል አላህ ይሚረዋል ማለት ነው። ይቅርታ አድርጉልኝና አማርኛ ሁለተኛ ቋንቋዬ ስለሆነ ነው ኮልተፉ ሚለው። አፉ በሉኝ። ለማንኛውም አፉ ተባባሉ። ሌላ ወሬ አያስፈልግም። አብሽር ሙቤ ትንሽ ነገር ልበልና እንትን ላድርግ። ምንድነው መሰለ በመጀመሪያ
አንዳንድ ጊዜ አንዳንድ ሰዎችን አፉ የምትባባለው ምናምን የተጣላኸው ሰው ሲኖርና ወይ ምናምን ነው ወይ ደግሞ በአንድ ጎራ ላይ ወይ ደግሞ መስመርህ እንትን ቢሆን ነው። አንድ ለሚሰራው ነገር አፌክት የሚያደርገው ነገር የሆኑ ሰዎች